አስከሬን ምርመራ ዘግናኝ ዕለት። ሌሊት አውጥተው ሊረሽኑኝ እንደሚችሉ እያሰላሰልኩ በቅዠት ስባንን አደርኩ። ገና እንቅልፍ ወሰድ ሊያደርገኝ ሲቃጣው ወደ ህሊና የሚመጣው የቤቴን በር ሰብረው ሲገቡ የነበረው ስሜት ነበር። ከዚያም ወለሉ ላይ ያየሁት እባብ ተነስቶ የተጠመጠመብኝ ይመስለኝና እባንናለሁ። እንደገና ተመልሼ የተኛና የአይጦች ግርግር ይቀሰቅሰኛል። እንደምንም ብዬ ወደ እንቅልፌ ከተመለስኩ ወይ የሚጠዘጥዝ ቁስሌ አሊያም የሚያንቀጠቅጠኝ ቅዝቃዜ ያነቃኛል። በዚህ ሁኔታ ላይ ያለው ያ አስፈሪው የውጭ በር ሲከፈት ተሰማኝ። በቃ ልረሸን ነው ስላሰብኩ በደርግ ዘመን ላይ አተኩረው የተጻፉ የእስር ቤት ታሪኮች እንዳስነበቡኝ መንግሥት እስረኞችን አስወጥቶ የሚገድለው ሌሊት ነበር። እንደዛ እንደሚያደርጉኝ እያሰብኩ ባለሁበት ሰዓት ያለሁበት ክፍል 2 ጊዜ ተንኳክቶ ተከፈተ። ከፋቼ ጭንብል ወረወረልኝና ሽንት ቤት ልወስድህ ነው፣ ኮፍያውን አድርግ አለኝ። ጭንብሉን ኮፍያ ነው የሚሉት። መሄድ አልፈልግም አልኩት። አትፈልግም? እሺ ብሎ በኃይል ደረገመው በሩ። እሱ ከተመለሰ ከግማሽ ሰዓት በኋላ በሚሆን ግምት የማለዳ ወፎች ድምፅ ተሰማኝ። ተንጫጩ። ለካስ እየነጋ ነበር። የወፍ ዝማሬ፣ የአውራ ዶሮ ጩኸት ከሰማሁ ቆይቻለሁ። ዜማቸው ደስ አለኝ። ቀኑን ሙሉ ሲዘምሩልኝ ቢውሉ ተመኘው። ዳሩ ተፈጥሮ ያዘዘቻቸው ያንን ጣፋጭ ኅብረ ዝማሬ በዚያ ማለዳ ከዛፉ ላይ ሳይወርዱ እንዲያሰሙ ነው። ከጥቂት ቆይታ በኋላ ዝም አሉ። የወፎቹ ዝማሬ በአይጦችና እንሽላሊቶች ግርግር ተተካ። ከባቢዬ ወደ ተለመደ ጸጥታው ገባ። እየነጋ መሆኑን ያስተዋልኩት በበሩ የታችኛው ደፍ ስር የብርሃን ጭላንጭል ተጋድሞ ሳይ ነው። ጭንቀት፣ የሚሆነውን አለማወቅ፣ ተስፋ መቁረጥ፣ ቁስል፣ እነዚህ ሁሉ በቅዝቃዜና በጨለማ ታጅበው አሁንም አብረውኛሉ። ብስጭትም አለች። ስለ አሳሪዎች የባህሪና ማንነት አስባለሁ። እነዚህ ጨካኞች በመደበኛ የፖለቲካ ትግል መታገል አይመጥናቸው። ጠንካራ ስለሆኑ አይደለም። እነዚህ ባህላዊ አምባገነኖች በዘመናዊ መንገድ መታገል፣ በሚዲያ ትችትና መሰል አካሄድ መገዳደር ለእነዚህ ክብር መስጠት ነው። እነዚህን በጠመንጃ ማንጋጋት ነው እያልኩ አስባለሁ። እንደ እውነት ከሆነ ግን ጠመንጃ አልወድም። ነክቼም አላውቅም። እንኳን ለነካው ሲተኮስ አይቼም አላውቅም። ይቀፈኛል። አምባጓሮ፣ ጦርነት፣ ግጭት አንድም ቀን አስደስቶኝ አያውቅም። ይሁንና እነዚህን ሰዎች ነቅሎ ለመጣል በጠመንጃ የሚደረገውን ትግል ለተቀላቀሉ ሁሉ የ1 ደቂቃ የህሊና አድናቆት ካለሁበት አቀረብኩላቸው። እነዚህን የለየላቸው አምባገነኖችማ በሚገባቸው ቋንቋ ማነጋገር ልክ ነው ስል የአድናቆት ቃሌን ቸርኳቸው። የተለመደው ቁርስ መጣ። እንደተለመደው አልበላሁትም። የተለመደው ውሃም መጥቷል። እንደተለመደው ጠጣሁት። በሐሳብ ጅረት ውስጥ ስፈስ ከአይጦቼ ጋር ስተራመሱዬ ምሳም በተለመደው አኳኋን መጣ። እኔም የተለመደውን አደረግኩ። ምግብ ከበላሁ አሁን ከ35 ሰዓታት በላይ ሆኖኛል። እንዲያም ሆኖ ረሃብ አልተሰማኝም። ምሳ ያመጣው ሰውዬ በድጋሚ ተመለሰና መብራቱን አብርቶ ወደ ግንቡ ዙር አለኝ። ያለኝን አደረግኩ። በሩን ከፍቶ ገባና ብዙም ሳይቆይ ወጣ። ወዲያውም መብራቱን አጠፋው። ከምሳ መምጣት ቀጥሎ 4 ሰዎች የቤቱን መብራት አብርተው ወደ ክፍሌ ገቡ። ከተጋደምኩበት ፍራሽ በድንጋጤ ተነስቼ ተቀመጥኩ። ሰዎቹ እጅግ ግዙፍ መሆናቸው ሳይበቃ ያንን ጥቁር ጭንብል አጥልቀውታል። በምናብ የማውቀውን ጎልያድ ይመስላሉ። የቁመታቸውና የግዝበታቸው አንድ አይነትነት ሲታይ የፋብሪካ ውጤቶች አስመስሏቸዋል። 4ቱም የማስታወሻ መመዝገቢያ ደብተር ይዘዋል። ወንበር መጣላቸውና ከፊቴ ተደረደሩ። የተቀመጡበት ቦታ እባቡ የተጋደመበት ስለነበር ወደ ወለሉ ተመለከትኩ። የለም፣ ለካስ ያ ሰውዬ ቅድም ተመልሶ የመጣው እባቡን ለመውሰድ ነበር። እነዚህን ሰዎች እንዳይረብሻቸው ብሎ አስቀድሞ ማንሳቱ ነበር። እሺ ጌታው አለኝ የቡድን መሪ የሚመስለው አንዱ ሰውዬ። አሁን ያንተን ቅንነት እንፈልጋለን። የምንጠይቅህን ጥያቄ በሙሉ እንድትመልስልን ግድ ነው ሲልም አከለበት። ምርመራ መሆኑ ነው። ጥርት ያለ የከተማ አማርኛ ያወራል። አንድ ቀን አንደኛው መርማሪ አምልጦት ሰኢድ ሲሉ የሰማሁት መሰለኝ።
ቀን ሁን ለሚለው ትዕዛዙ እንደምገዛ ቃል ገብቼ ወደ ጥያቄና መልሳችን ገባን። ከትውልድ እስከ እድገቴ ከአንደኛ ክፍል እስከ ድህረ ምረቃ የተማርኩበትንና የተማርኩትን ዘከዘው፣ እነሱም መልሴን ይጽፋሉ። ከዚህ ሁሉ በኋላ ወደ ዋናው ጥያቄ ገቡ። ለምን የተያዝክ ይመስልሃል? አለ ሰኢድ። እሱንማ እናንተ ናችሁ የምትነግሩኝ። እኔ እኮ አዲስ አበባና የፌዴራል ፖሊስ በጋራ ፈጠር ነው ባሉት ጥምረት 3ኛ ፖሊስ ጣቢያ ታስሬ ነው የከረምኩት። ከ25 ቀን እስር በኋላ ወጥቼ ገና ቤተሰቤንና ጓደኞቼን በቅጡ ሳላገኝ ነው በሳምንቱ ታፈኜ ወደዚህ የመጣሁት ስል ተናገርኩ። እና የተያዝኩበትን ምክንያት አላውቅም እያልክ ነው አለኝ አንዱ በቁጣ። እኔም ተቆጣው። ጭራሽ ካሰሬም በኋላ ከኔ ወንጀል መፈለጉ አቃጠለኝ። ጌታዬ፣ እኔ እኮ ስገድል ወይም ስሰርቅ እጅ ከፍንጅ ተይዤ አይደለም የመጣሁት። ከሞቀ ቤቴ ከአልጋዬ ላይ ነው አንጠልጥሎ ያመጡኝ። ምንም የማውቀው ነገር የለም። ተስፋ መቁረጥ ያጀሉት ንግግር ተናገርኩ። ታውቀዋለህ እባክህ ዝም ብለህ ተናገር ሲል ቀጠለ ሌላኛው በንቀት አነጋገር። እንደነገርኳችሁ የተያዝኩት በአልጋዬ ላይ ነው፣ ከቤቴ ነው። ምናልባት ወንጀሌ ጥሩ እንቅልፍ ተኝቼ ማደሬ ካልሆነ በቀር የፈጸምኩት ነገር የለም። ይህንን ደግሞ ራሱ ፖሊስ በምርመራ ወቅት ያረጋገጠው ነገር ነው እያልኩ ሳብራራ አራተኛው አቋረጠኝና አትቀልድ፣ ስራ ላይ ነን፣ እየጠየቅን ያለ ነው ለምን የተያዝክ ይመስልሃል የሚል ነው ብሎ ሲቀጥል ሰኢድ እሱንም አቋረጠው። ያየ ሰው እኛ የምታደርገውን ነገር ሁሉ እናውቃለን። አሁን ወዲህ ወዲያ ሳትል የምንጠይቅህን መልስ። ለኢትዮ ፎረም መረጃ የሚሰጥህና በድብቅ የምታገኘውን የብልጽግና ባለስልጣን ተናገር አለ ሰኢድ ለስለስ በምትል ድምፁ። የምን ባለስልጣን? እኔ የብልጽግናን ሹም ላገኝ? ግራ አጋቢ ነበር። እንዲያም ሆኖ የብልጽግና ባለስልጣን በማግኘት ወንጀል ተጠርጥሬ እየተመረመርኩ መሆኑ ተገለጠልኝ። ጥያቄው ውስብስብ አይደለም። ተደብቀህ የምታገኘው ባለስልጣን አለ፣ እሱን ተናገር ነው እየተባልክ ያለው ቀጠለ ሌላኛው። እንደ እውነቱ ከሆነ የብልጽግና ባለስልጣን አግኝቼ አላውቅም፣ የማግኘት ፍላጎትም የለኝም። የብልጽግና ባለስልጣናት እውነት ይናገራሉ ብዬ አላምንም። ከነሱ የሚመጣን መረጃ ለኢትዮ ፎረም አንጠቀምም። ምክንያቱም ሐሰተኛ መረጃ በማሰራጨት ኦዲየንሳችንን አንዋሽም። የብልጽግና ሹሞች እንደምታውቁት እውነት አውርቶ አያውቁ በማለት ቱግ ቱግ በሚል ድምፅ አወራው። ነገር ግን የምሬን አልነበረም። የብልጽግና ባለስልጣናትን የማግኘት ወይም ከነሱ መረጃ የመውሰድ ችግር አጋጥሞኝ አያውቅም። ከነሱም ሆነ በዙሪያቸው ካለ ኃይል መረጃ አገኝ ነበር። አጃቢዎቻቸው፣ አጉራሽ ነጋዴዎቻቸው፣ የሌብነት ሸሪኮቻቸው፣ ተገዳዳሪዎቻቸው፣ በጥቅሉ በእነሱ ዙሪያ ከሚውለው ስብስብ የምፈልገውን አገኝ ነበር። ከአንዱ ያገኘሁትን በሌላኛው አረጋግጠዋለሁ። አንዱ ከሌላው ጋር እኔ እንደምገናኝ አያውቅም። ታማኝ የመረጃ ምንጭ እንደሆኑ፣ ለዚህም ትልቅ አክብሮት እንዳለኝ አድርጌ የምነግራቸውና ቋሚ ደንበኛ አደርጋቸዋለሁ። ይህንን ለመርማሪዎቼ እንድናገር፣ ምንጮቼን እንዳጋለጥ ሙያዬ አይፈቅድልኝም። የምናውቀውን ልትደብቀን አትችልም። የምታገኘውን ባለስልጣን ተናገር፣ በምንም ተአምር ልትሸውደን አትችልም ሲል ቀጠለ ሌላኛው። ግዴላችሁም፣ እኔ ካለፉት 4 ዓመታት ከብልጽግና ሰዎች ውስጥ በአካል ያገኘሁት ደመላሽ ገብረ ሚካኤልን ብቻ ነው። እሱም የደህንነት ሚኒስትር እያለ። ይህን ያደረግኩትም በየቦታው ለሥራም ሆነ ለግል ጉዳይ ስንቀሳቀስ የእሱ ኤጀንቶች አላስቆም፣ አላስቀምጥ፣ አላስበላ፣ አላስጠጣ ስላሉኝ እነሱ እንዲያሳርፍልኝ ለመወትወት ነው። ከዚያ ውጪ ዳንኤል ክብረትን ትግራይ ቴሌቪዥን ላይ የአየር ሰዓት ወስጄ እሰራ በነበረበት ወቅት እንግዳይ እንዲሆን ልጠይቀው ደውዬ ነበር። በተረፈ ሌላ የማገኘውም ሆነ ላገኘው የማስበው ሹም የለም። ከዚህ በኋላ ጭቅጭቅ ሆነ። እነሱ ታገኛለህ፣ እኔ አላገኝም እየተባባለን ረጅም ጊዜ ፈጀን። እኔ ደግሞ የብልጽግና ባለስልጣንን በማነጋገር ልወንጀል እያልኩ እበሳጫለሁ። እነሱ እንዴት ይደብቀናል እያሉ ይጨሳሉ። ዳንኤልን ወይም ደመላሽን ብታገኘው ምንም ክፋት የለውም። እነሱን ማንም ሰው ሊያገኛቸው ሊያነጋግራቸው ይችላል። እየጠየቅን ያለነው የምታገኘውን ጽንፈኛ ባለስልጣንና የምትነጋገሩትን ነገር ንገረን ብለን ነው አሉ። ይኸውላችሁ እኔ ባለስልጣናትን መፍራት የጀመርኩት ንጉሱ ጥላውን የሚባለው ሰውዬ እገድልሃለሁ ብሎ መልእክት ከላከብኝ ወዲህ ነው።
በዚህ ምክንያት ባለስልጣን ማግኘት ይቅርና በሚገቡበት ሆቴልም አልገባም አልኩ። እዚህ ላይ ንጉሱ ጥላሁን የሚባል ሰውዬ አስጸያፊ ተግባር ለማስታወስ ብዬ የጨመርኩት እንጂ የሆነው እንዳልኩት አልነበረም። መርማሪዎቼ ስለ ደመላሽና ዳንኤል ሳወራ ብዙም የስሜት ለውጥ አላየሁባቸው። የንጉሱን ስም ሳነሳ ግን ተስገበገቡ። በፍጥነት ማስታወሻ መያዝ ጀመሩ። እናም የሆነ አንዳች ነገር ተገለጠልኝ። የብልጽግናው መንግስት የሚጠራጠራቸውን ሹሞቹን በመጋቢት 2014 ዓ.ም ጉባኤው አሰናብቷቸዋል። እኔ የአብይ አማሮች የምላቸው እነዚህን ጭምር ነው። አብይ ተገልግሎ እንዳረጀ ፈረስ መንገድ ላይ ጥሏቸዋል። መንገድ ላይ ጥሏቸውም አላረፈም። መንገዱን እንዳያቆሽሹበት ይፈራቸዋል። ፈርቶም አይቆምም። ይጠረጥራቸዋል፣ ይጠራርጋቸዋል፣ አጃቢዎቻቸውን ያነሳባቸዋል። ፋኖን በመደገፍ ሚስጥር በማሽሎክ ይከሳቸዋል፣ ያማቸዋል። ጠቅላይ ሚኒስትሩ ሚያዝያ 29 2014 ዓ.ም የሚያምናቸውን ጋዜጠኞች ሰብስቦ ስም ሳይጠቅስ ካማቸው ሰዎች መካከል ከብልጽግና ስብስብ የተባረረው ዮሐንስ ቦያለው አንዱ ነው። በዚያ ስብሰባ ላይ አብይ እንዲህ አለ። እኛ በዘር ስልጣን አንሰጥም፣ ግን አንዳንዱ የራሱን ስንፍና በእኛ ያሳብባል። አንድ ምሳሌ ልንገራችሁ። አምና አንዱን ሾም ነው፣ ትልቅ ስልጣን ሰጠ ነው፣ ግን ስንሾሞ ዘሩን አላጠናንም። ስልጣኑን ከያዘ በኋላ ግን ቢሮ አይገባ፣ ሰነፍ ነው፣ ስራ አይሰራ፣ ሰካራም ነው። በዚያ ላይ ሚስጥር ያወጣል። ከዚያ አባረር ነው። አሁን ስናባረው ጭራሽ የአማራ ብሔርተኛ ነኝ ብሎ በዩቲዩብ መጣ። ይህ ንግግር በቀጥታ የሚመለከተው በዚያ ሰሞን ከስልጣን የተነሳውንና በዩቲዩብ ቃለ ምልልስ ሲሰጥ የታየውን ዮሐንስ ቦያሌውን ነበር። ጠቅላይ ሚኒስትሩ በመጋቢት ወር 2014 ዓ.ም ያባረራቸውን አማሮቹን አብዝቶ አያምናቸው። ለመገናኛ ብዙሃን ቅሌቴንና ዕቅዴን ይናገሩብኛል ብሎ አምርሮ ይጠረጥራቸዋል። ንጉሱ ጥላሁን የመጋቢቱ ጎርፍ ከወሰዳቸው ወንዝ አፈራሽ ፖለቲከኞች አንዱ ነው። ለዚያም ሳይሆን አይቀርም የእሱን ስም ሳነሳ መርማሪዎቼ ማስታወሻ ለመያዝ የተረባረቡት። እኔ እንደውም እነዚህ የአብይ አማሮች አልወዳቸውም። አብይን ለማገልገል አማራነታቸውን መታያ ያደረጉ የፖለቲካ ድንኮችንና የጠኔ ምርኮኞች አድርጌ ነው የማያቸው። እነዚህ የአብይ አማሮች የአማራ ብልጽግና ውስጥ ያሉትን ብቻ ሳይሆኑ አብን ውስጥ ያሉትንም ይመለከታል፣ ነጋዴዎቹንም ያካትታል። አብይ እንደ ክርስቶስ አዳኝ እንደ ሙሴ አሻጋሪ ነው ብለው የሰበኩትን ቄሶችንም ይጨምራል። አብይ ነብይ ነው፣ እንደ ድንግል ማርያም ያማልዳል፣ እንደ ሙሴም ከባርነት ያወጣል እያለ ሲሸልል የነበረውን ቀረርቶኛ አዝማሪ ሁሉ ያካትታል። እነዚህ የአማራ ልሂቃን ተብለው ሊጠሩና የዚያ ደግ ህዝብ ወኪል ሊሆኑ አይችሉም። ስሙ ይበዛባቸዋል። ትክክለኛ መለያያቸው ሎሌነት ስለሆነ የአብይ ሎሌዎች ናቸው። ለዚህ ነው የአብይ አማሮች ያልኳቸው። ይህ እንደ ንጉሱ ካሉ የንጉስ ሎሌዎች የወጣ ስም ነው። ንጉሱ ምን ስላደረከው ነው ገላለሁ ያለ ሲሉ መርማሪዎች የጠየቁ። እንጃለቱ እንደሰማሁት ከሆነ የአማራን ትግል ስለማታግዝ ነው የሚለው አልኩና በቃሉ አላምረውን ወደ ቢሮ ጠርቶ የሰጠውን ማስፈራሪያ ተረኩላቸው። ከዚህ በፊት ተገናኝታችሁ ታውቃላችሁ? ለምን እንደዛ ማለት አስፈለገ? ወዘተ አይነት ጥያቄዎችን አከታተሉ። አግኝቼው እንደማላውቅ ይልቁንም እንደ ፖለቲከኛ እንደማልቆጥረው እሱም ሆነ አብዛኞቹ አዴፓዎች ኑሮን ለማሸነፍ ብለው ከመምህርነት ወደ ካድሬነት የተቀየሩ እንደሆኑ ይህንን በማሳከክም አዴፓ የድኮማ መምህራን ማህበር እንጂ የፖለቲካ ድርጅት አይደለም እያልኩ በሚዲያዎች ላይ እጽፍ እንደነበር፣ ይህም ራሱን ንጉሱን ጨምሮ ሌሎች ሸሪኮቹን ስለማስከፋቱ ደመላሽ ገብረ ሚካኤል ጋር በነበረኝ ውይይት መነሳቱን ገለጽኩላቸው። የደመላሽንና የዳንኤል ክብረትን ስም ሳነሳ ምንም ያልመሰላቸው ሰዎች የንጉሱን ስም ሳነሳ መቅበዝበዛቸው በገዢዎቻችን እልፍኝ ውስጥ ያለውን የእርስ በርስ መጠራጠርና አለመግባባት በመጠኑም ቢሆን አመላክተኝ። የአብይ አማሮች ለከፋ ጥርጣሬ መዳረጋቸውን አውቅ ዘንድ ተጨማሪ ምክንያት ሆነኝ። ለነገሩ እነዚህኞቹ አማሮች ለአብይ ያላቸው ገባርነት አብቅቶ የኢሳያስ በትሮች መሆን መጀመራቸውን እየሰማን ነበር። አብይ የጣለውን ኢሳያስ አንጠልጥሎ በየተራ እየተጠቀሙባቸው ስለመሆኑ በዚያ ሰሞን የፖለቲካ ጆሮ ላለን ሁሉ የተደበቀ ወሬ አልነበረም። ከ2 ዓመታት በፊት ከደምቢ ዶሎ ዩኒቨርሲቲ የተጠለፉ 17 ሴት የዩኒቨርሲቲ ተማሪዎች ከኛ ጋር ናቸው፣ መንግስት ነፃ አውጥቷቸዋል፣
ሰኔ 15 2011 ዓ.ም በባህር ዳር የተካሄደው መፈንቅለ መንግሥት ነው ወዘተ በሚል ዝነኛ ንግግሩ የሚታወቀው ንጉሡ ጥላሁን ከቤተ መንግሥት ከተባረረ በኋላ ቁዘማ ላይ መሆኑን ሰምቻለሁ። በዚያች ስልጣኑ ስንቱን አስፈራራበት። ሌላስ የምታገኘው ባለስልጣን ማን ነው ታዲያ? ቀጠለ ሌላኛው። አንድም የማገኘው ባለስልጣን የለም። እንደ እውነቱ ከሆነ ሁሉንም የብልጽግና ባለስልጣን አምርሬ ስለምጠላቸው እነሱን መጉዳት ብፈልግ ኖሮ የአንደኛውን ስም ጠርቼ ከሱ ጋር እገናኛለሁ፣ እንዲህ እያለ ተልኮም ይሰጠኛል ማለት እችል ነበር። ነገር ግን ይህ ተገቢ አይደለም፣ ሕሊናዬም አይቀበለውም። የምጠላውንም ቢሆን አላግባብ አልወነጅንም። የማገኘው ባለስልጣን የለም ስላችሁ የምሬን ነው። እንዲህ ያለው ክርክር አደረቀኝ። ጉሮሬን በውሃ እያወራረድኩ ንትርኬን ቀጠልኩ። የማገኘው አንድም ባለስልጣን እንደሌለ ብነግራቸውም ልንግባባ አልቻለም። በዚህ መሃል ነው ዘግናኝ ትዕይንት ወደ መመልከት የገባሁት። የምትናገር ከሆነ ተናገር፣ ካልሆነ እኛ የራሳችንን መንገድ ልንከተል እንገደዳለን አለ አንደኛው። ደሜን ብትቀዳው መቃብርን ብታወርደኝ የምታገኘው እውነት ይሄ ነው። እናም ብዬ ሐሳቤን ልቀጥል ስል ልክ እንደ መርማሪዎቼ ፊቱን የሸፈነ አንድ ሰው ተንቀሳቃሽ አልጋ ወይም ስትሬቸር እየገፋ መጣ። በአልጋው ላይ የተጋደመውን ፍጥጥ ብዬ አየሁት። ደርቄ ቀረው። በስትሬቸሩ ላይ የተጋደመው የሰው አስከሬን ነው። ጭንቅላቱ አካባቢ ትንሽ የደረቀ ደም ይታያል። የወንድ አካሉን በጨርቅ ሸፍነውታል። ሌላው በሙሉ እርቃኑን ነው። የሞተ ሰው አይቼ አላውቅም። ዘገነነኝ። እየተከናወነ ያለውን ነገር የማየውን ማመን አቃተኝ። መፈጠሬን ጠላሁ። ይህንን የሚያደርገው መንግሥት ነው ብዬ ማመን አቃተኝ። የክፋትን የመጨረሻ አድማስ አየሁ። የጭካኔን መጠን በዐይኔ በብረቱ ተመለከትኩ። መርማሪዎቼ ምንም እንዳልተፈጠረ ከእኔ ጋር መጨቃጨቃቸውን ቀጠሉ። አስከሬኑ ከነሱ ጀርባ ከእኔ ፊት ለፊት ነው። ዓላማውም የኔን አእምሮ ስቃይ ውስጥ መክተትና በፍርሃት ተሸንፌ ሚስጥር እንዳወጣ ለማድረግ ነው። በእርግጥ በመጠኑ ሊሳካላቸው ነበር። መረበሽ ውስጥ ገባው። የሚጠይቁኝን ጥያቄ በቅጡ እያደመጥኩ አልነበር። ሐሳቤ ሁሉ ከዚህ ከፊቴ ከተዘረጋው ሟች ላይ ሆኗል። ከዚህ አስከሬን ጀርባ ያለ ሕይወት ታየኝ። ምናልባት ወንጀሉ እንደኔ እውነት መናገር ሊሆን ይችላል። አሊያም ልክ እንደኔ የሆነ ባለስልጣን አግኝተሃል ብለው አልናገር ሲል ገድለውት ይሆናል። ወይም ለስልጣናችን አስጊ ነህ ብለው ቀጥፈውት ይሆናል ስል ተከዝኩ። በዚህ ሟች ምክንያት የሚበተን ቤተሰብ ሊኖር እንደሚችል ሳስብ ሰው መሆኔን ጠላሁ። በሐዘን የምትቆራመድ እናት፣ ወላጅ አልባ ሆነው የሚቸገሩ ልጆች፣ ተስፋ ያጣች ሚስት በአእምሮ የተመላለሱ። ሳላውቀው ትኩስ እንባ ፊቴን ያርሰው ገባ። በበኩሌ የናዚንም ሆነ የደርግን አሊያም የአፓርታይድን የእስር ቤት ታሪኮች በመጠኑም ቢሆን አንብቤያለሁ። እንዲህ ባለ መልኩ በአስከሬን ተጠርጣሪን የሚያስፈራሩ መርማሪዎች ስለመኖራቸው ግን አላጋጠመኝም። እልህና እንባ የተፈራረቁበት ድምፄ ሳግ ይዞት መናገሬን ቀጠልኩ። እንባዬ ባሰበት። ስቅስቅ ብዬ አለቀስኩ። አሁን እንደዚህ ሰው እንገላሃለን ለማለት ነው አይደል በዚህ ክፍሌ ውስጥ አስከሬን የምታሳዩ? የፈለጋችሁትን አድርጉ። መሞቴ ላይ ቀር ነገር ማንንም ተጠያቂ አላደርግም። አንድ መዋሸት የማልፈልገው ግን የብልጽግና ስብስብ እንዲህ ያለ ጨካኝ ስለሆነ አብዝቼ የምጠላው መሆኑን ነው። ስለዚህ ወደ መጨረሻ ጉዳዩ እንለፍ፣ ተውኝ አልኩ። የመጨረሻው ጉዳይ ምንድን ነው አለ ሰኢድ። መሞት፣ መገደል ነዋ፣ ግደሉኝ አልኩ። እጆቼን ግራና ቀኝ ዘረጋው። ዝም ብለህ የተጠየቅከውን መልስ አለ አንደኛው። ሰኢድ ግን አስከሬኑን ከክፍሉ እንዲወጣ ከአንገቱ በላይ ያለውን አካሉን በማንቀሳቀስ ምልክት ሰጠ። በሩ ላይ ቆሞ የነበረውና ስትሬቸሩን እየገፋ የመጣው ግለሰብ የተባለውን አደረገ። አስከሬኑን እየገፋ ወሰደው። በእንባ በራሱት አይኖቼ ተከተልኩት። ሕይወት ቀፈፈችኝ። የማደርገውን የምናገረውን አላውቅም። ከዚህ በኋላ ምን እንዳልኩ ምን እንደጠየቁኝ አላስታውስም። እነሱ ግን አስብበት፣ በድብቅ የምታገኘውን ባለስልጣን ትናገራለህ፣ እንመለሳለን ብለው ሲወጡ ትዝ ይለኛል። መብራቱን አጥፍተው በሩን ዘግተው ሲሄዱም አይቻቸዋለሁ። ምን እንዳልኩ ባላስታውስም ከፍተኛ ጩኸት አሰማሁ። ጥቂት ለማይባሉ ደቂቃዎች ተረበሽኩ። ወደ ቀልቤ ከተመለስኩ በኋላ
እነዚህ ሰዎች ይህንን አስከሬን አምጥተው ያሳዩኝ ለምንድን ነው ስለ ራሴን ጠየቁ። ከዚያም በአንዳች የአእምሮ ህመም ውስጥ ከተው ማሳበድ እንደፈለጉ የሚያትት ሐሳብ መጣልኝ። ስለዚህ ራሴን ለዚህ ክፉ ዓላማቸው መዳረግ የለብኝም። ምናልባት እኔንም ገድለው የሌላ ሰው ማስፈራሪያ ካደረጉኝና የሚፈቱኝ ከሆነ በፍጹም እጅ መስጠት የለብኝም። እናም መጠንከር አለብኝ ብዬ ራሴን መከርኩ። ስሜቱ ከባድ ቢሆንም ያየሁትን ለመርሳት ታገልኩ። የዚህ ሰው ሕይወት በመንግሥት በጀትና ወታደር እንዲህ እንደወጣ የቀረው እንደኔው ለአገዛዙ ስልጣን አስጊ ነው ተብሎ እንደሚሆን ጥርጥር የለው። ይህኔ ሌላ ቦታ ደግሞ ሌላ ንጹሕ ሰው ደግሞ እንዲመረመርበት እየተደረገ ይሆናል። ነፍሱን አሰቃይተው ሥጋውን ለማስፈራሪያነት እየተጠቀሙበት ያሉት ሰዎች የባሰ ጠለኋቸው፣ ቀፈፉኝ። የ4 ኪሎውን የጭካኔ መንግሥት የሚመራው ደመቀዝቃዛው አብይ አህመድ መሆኑን አልዘነጋሁትም። የሴቶችን መደፈር እኛ እኮ በሳንጃ ነው የተደፈርነው፣ የእነሱ እኮ በወንድ አካል ነው እያለ ሲዘባበት አውቀዋለሁ። 800 አክሱማውያን በታረዱበት ዕለት በፓርላማ ቀርቦ አንድም ሲቪል አልገደልንም ብሎ ሲያላገጥ ሰምቼዋለሁ። ያሰማራው ሰራዊት ንጹሐንን እየገደለ ወደ ገደል ሲወረውር አይቼዋለሁ። እሱ ትጥቅና ስንቅ ያስታጠቀው ጦር ሰውን ከነነፍሱ ሲያቃጥልና በእንጀራ እንብላቸው ወይስ በዳቦ እያሉ ሲነጋገሩ ታዝቤያለሁ። 17 ልጃገረዶች ከዩኒቨርሲቲ ታፍነው ጠፉ ሲባል እንግዲህ ወሰድኳቸው ያለ አካል የለም ብሎ ሲቀልድ አድምጠነዋል። ያለ ደም ስርየት የለም ማለቱንም ሆነ ለሞቱት ሰዎች ጥላ እንዲሆናቸው ችግኝ እንትከል ሲል በአደባባይ መዘባበቱንም አልዘነጋሁትም። ሌላም ሲያደርግና ሲናገር አይተነዋል። እንዲህ ያለ ክፋት ከሚፈጽም መንግሥት የማይጠበቅ ነገር አይደለም እኔ ላይ የሆነው አልኩና ብሶቴን ገታው። ራሴን ለማረጋጋት ብዙ ምክንያቶች ደረደርኩ። ጂምቦ ዴልቦሳካንም፣ ኢዲ አሚን ዳዳንም፣ መንግሥቱ ኃይለ ማርያምንም፣ አፓርታይድን፣ ናዚንና ፋሺዝምን የሚያስንቅ ጭካኔ የሚፈጽመው እርኩስ መሪና መንግሥት መሆኑን የበለጠ አረጋገጥኩ። ከአፍታ ቆይታ በኋላ ያ አስፈሪው የውጭ በር በተለመደው ጩኸት ሲከፈት ተሰማኝ። ደንዝዣለሁ። የፈለገ ነገር ቢመጣ ልፈራ አልችልም። የሚቀያየር ስሜት አይኖረኝም። ወዲያው የኔን ክፍል አንኳኩና ፊትህን ወደ ግንቡ አዙርልኝ አለኝ። እራት ከሆነ አልበላም፣ ይዘው መሄድ ትችላለህ አልኩት በቁጣ። ምንም ሳይል ይዞት ተመለሰ። ከዚህ በኋላ ያለውን ጊዜ የቆሰለውን አእምሮዬን፣ የዛለውን አካሌንና የደከመውን መንፈሴን ለማበረታታት የሚሆነኝን በጎ ታሪኮች ለማስታወስ አዋልኩት። ከእስር ቦታ የማደርጋቸውን መልካም ነገሮች ማሰብም ቀጠልኩ። ይህንን መጽሐፍ ስለ መጻፍ፣ ገርልፍሬንድ ስለ መያዝ፣ ስለ ማግባት፣ ስለ መውለድ ብዙ ጥሩ ነገሮችን እያሰብኩ በጭንቅላቴ ውስጥ የገባውን አስጨናቂ ስሜት ለማስወጣት ሞከርኩ። ከሁሉም በላይ ስለ መሰደድ በድጋሚ አሰብኩ። በሕይወቴ ውስጥ እንዳያጋጥሙኝ ብዬ ከምርቃቸው 3 ነገሮች አንዱ ስደት ነው። ግን አሁን በድጋሚ እንዳሰላስለው ተገደድኩ። አበበ ተደብድቦ የተጣለ ዕለት ስለ መሰደድ አስቤያለሁ። ከዚያ በኋላ ረስቼው ነበር። ግን አሁን በድጋሚ ማሰብ ይኖርብኛል። ከመሞት መሰንበት ነው። ከዚህ ቤት የሚለቁኝ ከሆነ ከመሰደድ ውጪ መላ የለኝም። ይህንን እያሰብኩ ወደ ቀጣዩ ማለዳ የሚያሸጋግረኝን ሌሊት ተጋፈጥኩ። ያየሰው ሽመልስ ይቀጥላል። አበቃ።